ዛሬ እግዚአብሔር እንደፈቀደና እንደወደደ ንጉሥ ሰሎሞንን ለማየት ውጡ በሚል ርዕስ እንማማራለን። እስኪ በሉ እንበል በሉ ሶስት። እሺ መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 11 ላይ የምናገኘው ኃይለ ቃል ነው። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 11። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 11 ንጉሥ ሰሎሞንን ለማየት ውጡ። መኃልየ ዘሰሎሞን ላይ ነው የሚገኘው። ስለዚህ መጽሐፍ ትንሽ ነገር ልበላችሁና ትምህርቱን እንቀጥላለን ማለት ነው። መኃልየ ዘሰሎሞን የንስሐን ታላቅነት ከሚያሳዩን መጻሕፍት አንዱ ነው። የንስሐ ፍሬ የሆነ መጽሐፍ ነው። ሰሎሞን ከኃጢአት በንስሐ ተመልሶ የደረሰው መጽሐፍ ነው። ንስሐ ሰውን ምን ያህል ለታላቅ ልዕልና እንደምታበቃው ያሳያል። መኃልየ ዘሰሎሞን በጥንት ቤተ ክርስቲያን አስተምህሮ በባለ 50 የሚሰበክ መጽሐፍ ነው። መምህራን በሳምንት ያደረጉ ባለ 50ን መኃልየ ዘሰሎሞንን ለሕዝቡ ያስተምሩታል። እንግዲህ ይህንን ሰሎሞን 700 ሚስቶች 300 ቁባት የነበረው ሰው ነው። በከፍተኛ የዝሙት ኃጢአት ተይዞ ነበረ። መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 1 ላይ እንደምንመለከተው ታሪኩን ማለት ነው። ከዚያ በተጨማሪ ደግሞ እነዚህን ሴቶች ተከትሎ ለ2 ዓመት ያክል በጣዖት ቤት እየሰገደ ቆይቶ እግዚአብሔርንም አስከፍቷል። ይሄንን ያደረገ ሰው ተመልሶ በሐዲስ ኪዳን የክርስቶስ ሙሽራ ለምትባለው ለአንዲት ንጽሕት ድንግል ለቤተ ክርስቲያን የሚዘመር መዝሙር እስከ መድረስ ድረስ ያደረሰችው ምንድናት? ንስሐ ናት ማለት ነው። ሰሎሞን ይሄ መኃልየ ዘሰሎሞን በባለ 50 የሚዘመር መዝሙር ነው። ሁለተኛ ቤተ ክርስቲያን ክርስቶስ በመጣ ጊዜ የምትዘምረው መዝሙር ነው። ዓለምን ለማሳለፍ ሲመጣ ክርስቶስ በመጣ ጊዜ የሚዘመረው መዝሙር ነው። ታውቃላችሁ አይደል? ቤተ መቅደስ ውስጥ መጋረጃ አለ። ከውጭ የሚከፈት መጋረጃ አለ። ከውስጥ ደግሞ የማይከፈት መጋረጃ አለ። አንድ ወጥ መጋረጃ። በከተማ እንኳን ያው ሁሉም ሰው ያየዋል። እንደዚህ አይነቱ መጋረጃ እየቀረ መጥቷል። መቅደስ ውስጥ አንድ መጋረጃ መንበሩን የሚሰውር አለ እና ከውጭ የተከፈተው መጋረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ለማሳለፍ እስኪመጣ ድረስ እኛ እንድናውቀው የፈቀደልን ምስጢር ነው። ከዚያ መጋረጃው ውስጥ ያለው ግን መንግስተ ሰማያት ስንመጣ ክርስቶስ ከመጣ በኋላ መንግስተ ሰማያት ውስጥ ስንገባ የሚገለጥልን ደገኛው ምስጢር የሚባለው ነው እና ያን ጊዜ ነው አብአኒ ንጉሥ ውስተ ጽርሑ፣ ንጉሥ ወደ አዳራሹ አስገባኝ ብላ ነፍሳችን የምትዘምረው ያን ጊዜ ነው ይባላል። ስለዚህ ሙሽራ ሙሽራይቱን ሞሽሮ ወደ ውስጠኛው የቤቱ ክፍል እንደሚያስገባት ክርስቶስም ሙሽራይቱን የክርስቲያንን ነፍስ ወደ ውስጠኛው ቤቱ የሚያስገባት መንግስተ ሰማያት ነው ማለት ነው። በዚህ ምክንያት ክርስቶስ ሲመጣ ቤተክርስቲያን የምትዘምረው መዝሙር መኃልየ ዘሰሎሞን ነው ማለት ነው። ስለዚህ የትንሣኤ መዝሙር ነው። የትንሣኤ፣ የምጽአት፣ የደስታ፣ የዘላለም ሕይወት መዝሙር ነው። በባለ 50 እንድንዘምረው ወይም ደግሞ እንድንማማረው የተደረገበት ምክንያት ደግሞ ባለ 50 የማን ምሳሌ ስለሆነ ነው? የመንግስተ ሰማያት ምሳሌ ስለሆነ ነው። አሁን ጥር ላይ ጾመ ነቢያትን ገድፈን ምን አለ? ጥርን እንጾማለን እንዴ? አንጾምም። መሀል ላይ ግን የሆኑ ጥልቅ የሚሉ የሆኑ ቀኖች አሉ። እነማን ናቸው? ረቡዕና
እሺ ጾመ ሐዋርያትን እንገድፍና ደግሞ ሐምሌ ላይ መሀል መሀል ላይ እነማን ብቅ ይላሉ? ዓርብ ረቡዕ ብቅ ይላሉ። ሌላ ጊዜም እንደዚሁ። በዓለ ሃምሳ ግን ዓርብ ረቡዕ አለ የለም? አለ የለም? እና እነዚያ መሀል መሀል ላይ ጾም ብቅ ጠብ ጠብ የሚልባቸው በዚህ ዓለም የሚፈራረቀው ሐዘንና ደስታን የሚወክል ነው። ሐዘንና ደስታ፣ ሐዘን ባለበት ተከትሎት ደስታ፣ ደስታን ተከትሎ ሐዘን በዚህ ዓለም የማይቀር ነገር ነው። መገናኘትን ተከትሎ ደስታ ይኖራል። መለያየትን ተከትሎ ደግሞ ምን ይላል? ሐዘን። ለምሳሌ የተነፋፈቁ ጓደኛሞች ሁለት ወንድማማቾች ተነፋፍቀው ተገናኝተን እንጫወት ይላሉ። ሳምንት ተጫውተው ሲለያዩ ምን ይመጣል? ሐዘን፣ መለያየቱ። ያ ጨዋታ ራሱ ሐዘን ያመጣል። አይ ትዝ እያለው ማለት ነው። እና በዚህ ዓለም ድግስ ደግሰን ዘመድ ጠርተን ብናወጋ ሲጨርስ ምን ይመጣል? አሁን ሳሌ አሁን ትንሣኤ ነው። ሙክት አርደን ዘመድ ጠርተን ብንጫወት ሲሄዱ ምን ይመጣል? ቤቱ የተወረረ ቤት ይመስላል፣ ሐዘን ይሆናል። ስለዚህ በዚህ ዓለም ደስታና ሐዘን ይፈራረቃል። በዓለ ሃምሳ ላይ ግን ረቡዕና ዓርብ መሀል መሀል ላይ ጣልቃ የማይገቡበት ምክንያት መንግስተ ሰማያት ውስጥ ሐዘን የማይፈራረቀው ደስታ ነው ያለን ማለት ነው። ሐዘን የማይፈራረቅበት ዛሬ ተደስተ ነገ የማታዝንበት ሙሉ ህይወት ነው ያለው። ሙሉ ህይወት ነው እና ህይወቱ የዘላለም ህይወት የተባለው ለዚህ ነው። የዘላለም ህይወት ማለት የማያልቅ ህይወት ማለት ነው። የማያልቅ ህይወት፣ የማይፈጸም ህይወት ማለት የዘላለም ህይወት በራሱ ቃሉ ሲተረጎም የማያልቅ ህይወት፣ የማይፈጸም ህይወት፣ የማይቋረጥ ህይወት፣ ፍስሐ ዘይቱ የዳ ማለት ነው። የማይቋረጥ ደስታ፣ የማይቀር ደስታ፣ የማይነጥፍ ደስታ ያለበት እርሱ የመንግስተ ሰማያት ኑሮ ነው እና አንዳንድ ሰው የሚመስለው 50 ቀን ስለ ጾምን 50ውን ደግሞ ምን ማለት ነው እየካሰን ነው የሚመስለን። 50 ቀን ተጾማችኋል ደግሞ 50 ቀን ብሉ ልጆች ብሎ ያን የጾሙን ደግሞ 50 እንድንበላ እንድንካካስ መስሎ፣ እንደዚህ አይደለም። ያኛውን እንድናስታውስ ነው። እና ለዚህ ነው ሰለስቱ ምዕትን በፍትሕ መንፈሳዊ በዓል ማክበር በሆድ አይምሰልህ የሚሉት ማለት ነው። በዓል ማክበር በሆድ አይምሰልህ የሚሉት ከዚህ የተነሳ ነው። እና ከዚህ የተነሳ ይሄ መኃልየ ዘሰሎሞን በጣም ውድ መጽሐፍ ነው፣ እንድትወዱ ትፈልጋለሁ። በዚያ ላይ የተገለጡ ውበቶች በሙሉ ሙሽራውና ሙሽሪት የሚባሉት መራት፣ መራዊ ተብሎ የተጠሩት አንድ 4 ትርጉሞች ነው ያሉት። እግዚአብሔርና እስራኤል ለብሉይ ኪዳን ሲሰጥ ማለት ነው። እግዚአብሔርና እስራኤል፣ ከዚያ ክርስቶስና ወይም ቃልና ትስብእት፣ ቃልና ትስብእት፣ ቃልና እመቤታችን፣ ቃልና ቤተ ክርስቲያን፣ ቃልና የክርስቲያኖች ሰውነት። እነዚህ ናቸው መራዊና መራት በቃ አጠቃላይ የሚወክሉት። የተዘመሩት መዝሙራት ሁሉ ሙሽራዬ ወልድ ሆይ ቃልከ አዳም የተባለ የተዘመረላቸው እነዚህ ሰዎች ናቸው። አስማኒ ቃልከ አርየኒ ገጸከ እስመ ቃልከ አዳም ወገጽከ ልሁይ የሚለው ቃልህን አሰማኝ፣ መልክህን አሳየን፣ መልክህ ያማረ ድምፅህም መልካም ነውና እየተባለ የተዘመረለት ለብሉይ ኪዳን ከ70ው ዘመን ምርኮ ውጭ የምትለኝ ከሆነ ከምርኮ ትወጫለሽ የሚለውን የነቢያትን የካህናትን ቃል አሰማኝ እየተባለ፣ በሐዲስ ኪዳን ደግሞ የክርስቶስን ትምህርት አሰማኝ፣ በምጽአት ጊዜ ደግሞ ንውሃቤ የሚለውን አሰማኝ እያዘች የምትናገረው የክርስቶስ ገጸ ላህዩ፣ ላህየ ታምራቱ፣ ላህየ ትምህርቱ፣ ላህየ ጌትነቱና ሰውነቱ ውብ ስለሆነ ክርስቶስ ያንን የሚገልጥ ነው ማለት ነው እና የክርስቶስ ውበት በደንብ ነው የተገለጠ እዚያ ላይ ማለት ነው። ይሄንን መጽሐፍ ሰው ሲያነብ እንግዲህ አጠቃላይ የተገለጡት ነገሮች በሙሉ የቤተ ክርስቲያን ውበት እንደሆነ ማወቅ አለበት ማለት ነው። መኃልየ ዘሰሎሞን የተባለው የቤተ ክርስቲያን ውበት ለምሳሌ ጥርሶችሽ በገለዓድ ተራራ እንደተሰማሩ እንደምናቸው ይላል። አስናንኪ ከመ አባግዕ እለተቀርጻ በውስተ ገለዓድ፣ እንደተቀረጹ እንደተሸለቱ በጎች ናቸው። ማን ናቸው እነዚህ? ካህናት ናቸው። ነጭነታቸው የካህናትን ምንን ያመለክታል? ንጽህናቸውን ነው። ጥርስ ምን ያደርጋል?
ጥርስም ምን ያደርጋል? እናቶች አታውቁትም? ጥርስም እንደሚያደርገው ይቆርጣል አይደል እንዴ? ቆርጦ ይመግባል፣ እንደገና ቆርጦ ይጥላል አይደለም? ስለዚህ ካህናት ምዕመናን ይመግባሉ፣ እነዚያን መናፍቃን ምን ያደርጋሉ? በክህነት ሰይፍ እያወገዙ ይጥላሉ። ስለዚህ ቅዱስ ጳውሎስ ምን አለ? የሚያውኳችሁ ይቆረጡ ስላለ የሚቆርጡ ናቸው እነዚህ። እሺ ዓይን የተባሉ እነማን ይመስላችኋል? ነቢያት፣ ካህናትም መልሰው። ሰው በዓይኑ ያያል፣ በዓይኑ እያየ ቤቱን ይጠብቃል። ክርስቶስ በካህናት ቤተክርስቲያንን ይጠብቃል። ከከንፈሮችሽ ማር ይንጠበጠባል ይላል። ማንን ይመስላችኋል? ይሄ ከንፈሮችሽ የምትባለው ሴቷ ማናት? እመቤታችን። ቤተክርስቲያንም ይሆናል እመቤታችን። ከንፈሮችሽ የተባሉ ደግሞ እነማን ናቸው? ነቢያት ናቸው። የእመቤታችን ነቢያት። ከከንፈሮችሽ ማር ይንጠበጠባል ማለት ያንቺ ነቢያት ከሆኑ ከነቢያት ማር አንቺ ትነገሪያለሽ ማለት ነው። ማር አንቺ ትነገሪያለሽ። ስለ አንቺ ትንቢት ከሚናገሩ ነቢያት ማር አንቺ ትነገሪያለሽ። ስለዚህ ጸቃዊ ይውህዝም ከናፍሪሃ መዓዛ አፏ ከመኮል እያለ ቅዱስ ያሬድ የሚወሰደው ይህንን ነው። የአንደበቷ መዓዛ እንደ እንኮይ ነው፣ ከከንፈሮቿ ማር ይፈሳል፣ የማር ወለላ ይፈሳል የሚላት እነዚህን አይቶ ነው ማለት ነው። ለቤተ ክርስቲያን ስትሰጡት ደግሞ ከነቢያት አንደበት ኦሪት ይነገራል ማለት ነው። ኦሪት ይነገራል፣ ማርን በኦሪት ስለሚመስለው። ሁለቱ ጡቶችሽ በሶፍ አበባ መካከል እንደተሰማሩ እንደሚዳቆ ግልገሎች ናቸው ይላል። ክልኤ አጥባትኪ ከመ ክልኤ ጉለመንታ ዘወይጠል ብሎ ይናገራል። ምንም እንደዚህ ምን ናቸው? ቤተክርስቲያን ነው እንደሚላት ሁለቱ ጡቶችሽ የሚላት ብሉይ ኪዳንና ምንድን ነው ሐዲስ ኪዳን ናቸው። ሁለቱ ጡቶችሽ የሚላት አንድ እናት ልጅ ወልዳ ልጁ አንዱን ጡቷን ብቻ ቢጠባ ምን ይፈጠራል? ይታመማል፣ በሽተኛ ነው የሚሆነው። እናቲቱ ትታመማለች። አይገርማችሁም? ይሄኛውን ብቻ ቀኝ ጡቷን ቢጠባት ግራ ጡቷ ምን ይሆናል? ትታመማለች። ብሉይ ኪዳንን ብቻ የሚቀበል ሰው ቢኖር ሐዲስ ኪዳንን አላምንም ቢል ይሄ ሰው ለእናቱ በሽታ ነው ብያቸዋለሁ። እናቱ ማናት? ለቤተ ክርስቲያን ህመሟ ነው ማለት። ሐዲስ ኪዳንን አምናለሁ ብሎ ብሉይ ኪዳንን አልቀበልም የሚል ሰው ይሄ ሰው ለቤተ ክርስቲያን ምንድን ነው? ህመም ነው ማለት። ርቱ ሃይማኖት ለዚህ ነው። በአንድ ጡት ያደገ ልጅ አይተህ ታውቃለህ ወይ? በአንድ ክንፍ የሚበር ንስርስ አይተህ ታውቃለህ ወይ? አንድ ክንፉን ከመታው ንስሩ ረጅም ርቀት ሊሄድ አይችልም። አንዱን ብሉይ ኪዳን ወይም አዲስ ኪዳን ብቻ ተቀብሎ ሌላውን የማይቀበል ሰው ካሰበው ከመንግስተ ሰማያት አይደርስም። ክርስቶስ እንግዲህ አብይ ንስር ነው አይደል? ታላቅ ንስር ነው። እኛ ደግሞ የንስር ምኖች ነን። አቤት ገላግልት ነን አይደል እንዴ? ሀባሎ ገደላ ህየ ይትጋበው አንስርት ብሏል። ስጋ ባለበት ምን ይሰበሰባል ነው ያለ? አሞራ ወይም ንስሮች ይሰበሰባሉ ብሏል። የማቴዎስ ወንጌል ምዕራፍ 25 ላይ አሞራ ያለን ማንን ነው? እኛን ነው። ስጋ ያለው ማንን ነው? ራሱን ነው። ስጋ ባለበት አሞራዎች ይሰበሰባሉ ማለት ለእናንተ ብዬ ስጋ የለበስኩ እኔ ባለውበት ራሳችሁ እኔ ባለውበት እናንተ ተሰብስባችሁ ትኖራላችሁ። ዮሐንስ ወንጌል ምዕራፍ 14 ላይም እመጽእ ካይበ ወነሳክሙ ከመ ተሐልው አንትሙሂ ሀበ ሀሎኩ አነ፣ ዳግመኛ እመጣለሁ እናንተም እኔ ባለሁበት ትኖሩ ዘንድ መልሼ እመጣለሁ እወስዳችኋለሁ ብሏል። ሀበ ሀሎ ርእስ እየ ይሄሉ አባል፣ ራስ ባለበት ማን ይኖራል? ሕዋሳት ተከትለው አብረው ይኖራሉ ማለት ነው።